ዌልካም ዩቲዩብ። ዛሬ መጣ ነው የቤኒስኮፕን ታሪክ ለመስማት ዩቲዩብ ለቋል፣ ታሪክ አውጥቷል ምናምን ነገር። እስኪ ይሄ ልጅ ምንድን ነው የሚለው ከዚህ ሁሉ ጊዜ በኋላ ምን ሊል ነው የመጣው የሚለውን ነገር ልናያለን እና እስኪ አብራችሁን ቆዩ። አንድ የ20 ደቂቃ 28 ደቂቃ ነገር ቪዲዮ ለቋል ዩቲዩብ ላይ። ብዙም የተሰራጨ ነገር ነበረ በሰዓቱ ቲክቶክ ላይም አሁንም ደግሞ ድጋሚ እየተሰራጨ ነው ያለውና ይሄ ልጅ ምን አይነት ማስረጃን ይዞ የመጣው የሚለውን ነገር እናያለን። ወይ እንግዲህ ወደ ቪዲዮ። ውሸታም ስለሆንኩ ማንነቴ ያስብ ነበር። ውሸት አትዋሹ፣ ውሸት ይገላችኋል። ኦኬ፣ እኔ አሁን ዛሬ ውሸታም ስለነበርኩ ልሞት እችላለሁ፣ ነገ ልሞት እችላለሁ። አላውቅም ይላችሁ፣ ሁላችሁም ትክክል ናችሁ። ያንን ከማለቴ በላይ ያንን ያልኩበት ምክንያት ውሸት መሆኑ ዝም ያልኩትም ለማመን ሳይሆን ያሉትን ነገሮች አስረድቻችሁ ይሄ ማለት ይሄ ነው፣ ይሄ እንደዚህ ነው ማለት ስላለብኝ ነው። እኔ ይህንን ቪዲዮ ለመስራት ሳስብ በጣም ግራ ይገባኛል። አሁን ነው ትክክለኛው ጊዜ አልፎት ይሆን ትክክለኛው ጊዜ ይመጣ የሆነ ይህንን ነገር ስለማውራት የምጀምርበት ሰዓት ምናምን እያልኩኝ ሳስብ ነበር። ግን አይ ቲንክ ትክክለኛ ጊዜ ያለው አይመስለኝም፣ የተሳሳተ ጊዜም ያለው አይመስለኝም። ምክንያቱም ይህን ቪዲዮ እየሰሩ ያሉት ማንም ሰው ለማሳመን፣ ማንንም ሰው ለማስረዳት፣ ማንም ሰው ይቀበለኛል ያምነኛልን ብዬ ሳይሆን እኔ ለራሴ ሰላም በቃ ማለት አለብኝና ማውራት አለብኝ ብዬ ስለማስብ ነው። እና እዚህ ቪዲዮ ላይ አንዳንድ ማለት የማልፈልጋቸው ቃላቶች፣ መባል የሌለባቸው ቃላቶች ስላሉ እዚህ ላይ መጥቼ ማውራት የማልፈልጋቸውን ቃላቶች አልፋቤት ብለን እንጠቀልላቸዋለን። ምክንያቱም ሁሉም ሰው ስለምን እያወራሁ አልገባኝም። አልፋቤት አጠራውም እንዴ? አልፋቤት እንደሆነ ይገባዋል ብዬ አስባለሁ። ከዚህ በፊት የተፈጠሩትን ነገር ያያችሁት ነገሮች ስላሉ ማለት ነው። አንደኛው ብዙ ሰው ማወቅ የሚፈልገው ነገር እና የመጀመሪያም ጥያቄ ይሆናል ብዬ የማስበው ቤኒስኮፕ አልፋቤት ነው ወይ? የአልፋቤት አባል ነው ወይ? ለዛ መልሴ ደግሞ እኔ አልፋቤት አባል አይደለሁም። ከአልፋቤት ጋር የሚያገናኝ ነገር የለኝም። አልፋቤትም አይደለሁም። ይሄ በጣም አይ ቲንክ ግልጽ አድርጌ መናገር የምፈልገው ነገር ነው። ምክንያቱም ዝም ማለቴ ነኝ ወይም ደግሞ የተባልኩትን ነገር ሆነ የተባለውን ነገር ተቀብያለሁ የሚል ትርጉም ሊሰጠው ይችላል ብዬ ስላሰብኩኝ ነው ይሄን ማለት ያሰብኩት። እና የተፈጠረው ነገር አንደኛ ነገር ሀክ ተደርጌ አይደለም፣ ምንም ሀክ ከመደረግ ጋር የተያያዘ ነገር አይደለም። የተፈጠረው ምንድን ነው? ስለዚህ ነገር የሚያውቅ ከኔ ጋር በጣም ቅርብ የሆነ ሰው በኋላ ላይ ሳስረዳችሁ በደንብ ይገባችኋል። ያልኳቸውንም የተናገርኳቸውንም ነገሮች ለምን እንዳልኳቸው የሚያውቅ በጣም ቅርብ የሆነ የነበረ ሰው ከኔ ጋር ነው ይህንን ነገር አውጥቶ ፖስት ያደረገው ለሰዎች ያሰራጨው። ምክንያቱም እኔም ለምን እንደሆነ የዛ ሰው ምክንያት አይገባኝም። ግን እዚህ ጋር መጥቼ እንትና ማለት አልፈልግም። ማን እንደሆነ አውቃለሁ፣ ግን መናገር ያስፈልጋል ብዬ አላስብም። ስለዚህ ዋናው ነገር እኔ ያንን ነገር አለመሆኔ ነው። ያንን ነገር ካልሆንክ፣ አንተ አልፋቤት ካልሆንክ ምንድነው ምክንያትክ? ለምንድነው ያልከው ካላችሁኝ ትንሽ ወደኋላ ወሰድ ማድረግ ይፈልጋልና ምክንያቱም ኮሌጅ ያለው እኔ ትንሽ ጥሩ ሁኔታ ላይ አልነበርኩኝም። ጥሩ ሁኔታ አልነበርኩኝም ስላችሁ ይሄ እንደ ማስተባበያ እንደ ኤክስኪውዝ ተጠቅሜ ይሄኛው በቃ ልጅ ስለነበርኩ ኮሌጅ ስለነበርኩ እንደዚህ ስለነበርኩ እንዲህ ስለሆንኩ ይሄ ምክንያት ወደ ገደለው ለምን አገባም? እኔ ስለ ኮሌጅ ታሪክ እኔ ምንም አያገባኝ ሊሆን ይችላል ማለት አይደለም። ላልኳቸው ነገሮች ለተናገርኳቸው ነገሮች ሁሉ ምንም ምክንያት ሊሆንና ላስረዳበት የምችለው ነገር የለም። ጥፋቱም ስህተት ነው፣ ይሄ እንዲባል ፈልጋለሁ። ከዛ ውጭ ግን ያደረግኩበት ምክንያት ካልሆንኩኝ ከነዛን ነገሮች አድርጌያለሁ ብያለሁ ያልኳቸው ነገሮች ካላደረግኩኝ ታዲያ ምንድነው ምክንያት ለምን አልኩኝ ወደሚለው ጥያቄ ይወስዳል አይደለ? ስለዚህ ዋናው ነገር ምንድነው? ያኔ 2021 ላይ እኔ ትንሽ ክላሶችን ፌል እያደረግኩኝ ነበር ምናምን እና በጣም የዛን ጊዜ የሚወራ የነበረው ነገር ይሄ የአልፋቤት አሳይለም ሰዎች ውጭ ሄደው የአልፋቤት አሳይለም ምናምን የመጠየቅ ነው። እና እኔ አሁን ስለዚህ ኦኬ፣ አሁን እዚህ ጋር እያለ ያለው ማለት ጌ አይደለሁም፣ ጌ እንደሆንኩ አስመስያለሁ ነው ወደ ውጭ ለመሄድ ምናምን ስታፍ አሩ ኖ እኔ የታየኝ አይደለም።
ነገር ሳወራ ትንሽ እኔ ላይ ሊያመጣብኝ የሚችል ችግር አለ። ስፔሻሊ ካለሁበት ሀገር አንጻር ወደ ሌሎች ዌስተርን ሀገሮችን መግባት ልከለከልበት የምችለው ችግር ሊያመጣብኝ ይችላል። ግን እኔ በቃ ዋናው ማውራት የፈለግኩትና ማስተላለፍ የፈለግኩት ነገር ስላለ ያን እስካደረግኩኝ ድረስ ሌላው የሚመጣው ችግር እኔ ለመቀበል ዝግጁ ስለሆንኩ ብዙም ችግር የለውም። ግን በጣም ብዙ ሰዎች ይህንን የአልፋቤት አሳይለም ለመሞከር እንትን ያደርጉ ነበር እና በዛ መሀል ያገኙት አንድ ጓደኛዬ አንዱ ሀገር ሄዶ ይሄን ነገር እየሞከረ እንደነበር ይነግረኛል። እና እኔ በቃ በጣም እዚህ ጓደኞቼ አብረው ኮሌጅ የተማሩ ጓደኞቼ ብዙ ስለዚህ ሀገር ያውቃሉ። እኔ ምን ያክል ፌል እያደረኩ እንደነበረ፣ ምን ያክል አድ እንደነበረብኝ፣ ምን ያክል ኮርሶችን በጣም ወደኋላ ላግ አድርጌ እንደነበረ ያውቃሉና እነዛን ኮርሶች ድጋሚ ተምሬ ምናምን የተሻለ እንደመድረስ የሆነ ትንሽ ሾርትከት ነገር ፈለግኩኝና ለምን ውጭ አልሄድም ምናምን የሚለው ነገር መጣልኝና እዛ ለመቅረት ግን ችኛውን የአሳይለም መንገድ እንዴት ሀሳቤ ላይ መጣ የሚለውን ነገር ላውራላችሁ። እዚህ ጋር በቃ ከዚህ ልጅ ጋር እያወራን የነበረው ነገር በቃ እዛ እኮ በመጣ በጣም ብዙ ነገሮችን ማድረግ ችል ነበር ምናምን ስለው እንዴ እዚህ መድረስ ነው እንጂ ዋንስ በቃ አሳይለም ማግኘት እኮ በጣም ቀላል ነው እንዴ ማለት እንዴት ምናምን ስለው እሺ ሰው አሁን እዚህ ጋር ሌላ ሰው አማክሬ ነው ይሄንን አይዲያ የመጣልኝ። እዛ ነው ቀሚስ የለበስከው? አላውቅም። ይሄው የአልፋቤት አሳይለም እኮ በጣም ፋስት ነው፣ ምንም ችግር የለውም። አንተ የአልፋቤት አንዱ ነኝ ብለህ መንገር ብቻ ነው የሚጠበቅብህ። ከዛ እንዴት እየዋሻው እንደሆነ አያውቁም፣ መዋሸቴን እንዴት ቼክ አያደርጉም ምናምን ስለው ኦኬ። ግን ይህንን ካያችሁት የብዙ ጊዜ እቅድ ነው ማለት እኮ ነው። ፌብሩዋሪ 5 2021 ሰኑ ስክሪንሾቶችን፣ ቮይስ ሜሴጆችን፣ ንግግሮችን ሰብስብ፣ ከዛ በኋላ ሁሉም ነገር ቀላል ነው የሚሆንልክ ብሎ ያስረዳኛል ማለት ነው። እና እሱም በቃ ፔፐሩን ቶሎ ሊያገኝ እንደሆነ ምናምን ይነግረኛል። ከዛ ኦኬ አልኩኝ። የሚጻፉ ነገሮችን ፈጣጠርኩኝ ምናምን ስቶሪዎችን ምናምን የራሴን በቃ ያሳምናል ብዬ የማስባቸውን ነገሮች አደረግኩኝና ሳያቸው የሆነ ውስጤ ደስ አይለኝም ነበርና የሆነ ሰዓት ላይ ለመተው አሰብኩኝ። በቃ ትምህርቴም ጥሩ ይሄዳል ነበርም በቃ ይሄ ነገር ይቅርብኝ አልኩኝና አንድ የኔትወርክ እና የካሜራ ገጠማ ስራ ጀመርኩኝ። እሱን የተለያዩ ፈርኒቸር ቤቶች፣ ባሮች ውስጥ፣ ሬስቶራንቶች ውስጥ የሄድኩኝ መስራት ጀመርኩ። ከዛ ጓደኛዬም አብሮኝ ገባ ሊሰራ ማለት ነው ባር ውስጥ። ኦኬ። ከዛ አምኒጋ የሚባል ካምፓኒ ከፈትን። አምኒጋ ማለት በሶማሊኛ ሴኪሪቲ ማለት ነው እና ያንን ስም ፈልገን ምናምን በቃ የራሳችንን ካምፓኒ ጀመር ምናምን ብለን በቃ በሞራል ጀመርኩኝ ማለት ነው ያንን ስራና መጀመሪያ አካባቢ አሪፍ እየሄደ ነበረ። በቃ በጣም አምኒጋ ምናምን ፌስቡክ ላይ ምናምን ሰዎች ይጠይቃሉ፣ በሰው አግኝተው ምናምን ስራ ስሩል ምናምን ይላሉና አሪፍ እየሄደ ነበርና በቃ ያንን ነገር እንኳን ተውኩት ብዬ ጀምሮ የነበረውን ነገር አቋረጥኩት ማለት ነው። ከዛ ግን የሆነ ስራው አንድ ሰሞን ይመጣል፣ አንድ ሰሞን ይሄዳል። ይሄ ሁሌ የሚሳካ ነገር አይደለም። ክላሴም ደግሞ በቃ ኦልሞስት እየተማርኩ አይደለም ብትሉት ይቀላል በዛ ሰዓት ላይ ነበረውና ያንን ነገር እንደዛ ሆኖ አለፈ ማለት ነው። ከዛ ግን ትንሽ እያስቸገረኝ ሲመጣ ስራው ትንሽ ገንዘብ ሲያጥረኝ ምናምን አሁንም በቃ ይህች ሀገር በቃ ከዚህ ሀገር ውጭ ሄጄ ምናምን በቃ የሚገርም ጓደኛዬ የሚነገረኝ ነገር ስላለ በቃ እሱ እዛ ውጭ እኮ በቃ አሁን ግሪን ካርዱን ያገኛል ምናምን። ከዛ ሄድኩኝ ድጋሚ። ጓደኛ ጌ ሆኖ ሂዶ ተሳካለት ነው ወይስ አስመስሎ ሄደ ነው? እንደዚህ እየመከረ ነው? ስናወራ ጠየቁት አሁንም እና ከዛ በቃ እኔ እኮ አልፋቤት አይደለሁኝም አምኖት አክሽ አልፋቤት እኮ እስኪ ምናምን አልኩትና ኧረ ውሸትክ እንዳልሆነ እኮ ማየት ብቻ ነው የሚፈልጉት፣ ሌላው ችግር የለውም ምናምን አለኝ። ከዛ ቆይ ጥያቄዎች አይጠይቁኝም ወይ? ይሄ ማለት ፌብሩዋሪ 21 ነበር፣ ይሄ ጃንዋሪ 2023 ነው። 2022 ማለት ጃንዋሪ 22 ነው። የዛሬ 3 ዓመት 4 ዓመት አሁን ሪሲት አይደለም መቼም ስክሪንሾት አልፋቤት ለመሆን ምናምን ብዬ ጠየቁት። ከዛ ቆይ እንደው መኖሪያ ፈቃድ ያላት ልጅ አለች፣ በዚህ ጉዳይ በዚህ ኬዝ ሄዳ መኖሪያ ፈቃድ ያገኘች ልጅ አለች እና እሷን ላገናኝክ ምናምን ብሎ እሷን አገናኘኝ ማለት ነው። ከዛ እሷን ሳዋራትም እሷም ተመሳሳይ ነገር እንደተደረገች አንተ አልፋቤት ነኝ እስካልክ ድረስ አትጨናነቅ ምናምን፣ አልፋቤት ኤ ነኝ በል ቢ ነኝ በል ሲ ነኝ በል ምንም ማተር አያደርግም፣ ዋናው እና አንተ ስቶሪክ
እንትን የሆነ ብቻ ምንም ማጠራጠርና ሽንግድ አድርገህ ምናምን እንደዚህ በል ምናምን ከዛ የተወሰኑ ቮይስ ኖቶችን ያዝ ምናምን እንደዚህ አድርግ እንዲህ ቴክስቶችን ያዝ ምናምንና ስትመጣ እሱን ታሳያቸዋለህ ነው ሐሳቡ የነበረው። ቀሚሱ ለዛ በሐሳብ ደረጃ እንደዚህ ሲያወሩኝ በጣም ቀላል ነበር ለኔ። ማንኛውም ሰው አሁን ቁጭ በቃ ይሄን እንዲያርጉና እንዲበሉ ሲባል በሐሳብ ደረጃ ይቀላል። እኔ ግን አክቹዋሊ ስለማድረጉ ላይ ስገባ ይከብደኝ። ማድረጉን አድርጌ ከዛ ግን ያንን ነገር ይዤ ተጠቅሜው ምንድነው ምን አይነት ማስረጃ ነው ያምጣ ያሉ ማረጉ ላይ ምናምን ነገር የምትለው እንዴት ነው የማደርገው? ሰዎቹ ቢዙኝስ ባይሳካስ ምናምን የሚሉ ጥያቄዎች ነበሩ። በጣም ብዙ ጥያቄዎችን እየጠየኳቸው ነበር። በተለይ እሷ ምክንያቱም ተሳክቶላት መኖሪያ ፍቃድ ስላገኘች ማለት ነው። እነሱ እዛ ካሉ ከአልፋቤት ሜምበሮች ጋር ያገናኙክና እነሱ ደግሞ ሞር ይረዱሃል በደንብ እንትን ግሪን ካርድን እስክታገኝ ድረስ ምናምን ይደግፈዋል ምናምን ነገር አለችኝ ማለት ነው። እና ስቲል የሆነ በቃ ደስ የማይል ነገር ነበር ውስጤ። ያን ነገር ተቀብዬ አድርጌው እዛ ሄጄ ያንን ለማድረግ አሁንም የሆነ ወደኋላ የሚያደርገኝ ነገር ነበርና እሺ ብዬ ከተቀበልኳት በኋላ ያንን ነገር ለማድረግ ካሰብኩ በኋላ የተለያዩ ቮይስ ሜሴጆችን ስክሪንሾቶችና ቴክስቶችና ከሰበሰብኩ ኦክቶበር 3 2022 ላይ ነው ደግሞ ይሄ በኋላ አሁንም ይሄ ነገር ቢቀርብኝስ ምናምን የምልበት ጊዜ ስላለ ሌላ አማራጮችን ፈልጋለሁ ለህይወቴ። በቃ እስቲ ሌላ አማራጭ ፈልግ በእናትህ በኢየሱስ ልለወጥበት ልፈልግ ምናምን ነበርና ኦንላይን ዝም ብዬ የኮክቴል ሚክሶሎጂስት ሰርቲፊኬት አገኛለሁ 2023 አካባቢ እና ለጓደኞቼ ምናምን ሰራሁላቸው የተለያዩ ድሪንኮች ምናምን እና በጣም ወደዱት ምናምን። በቃ ይህንን ነገርማ መሸጥ አለብን ሌሎች ጓደኞቻችን ምናምን ሌሎች ሰዎች ምናምን እዚህ ቀምሶት በጣም ወደዱትና ይህን ነገር እንደ ቢዝነስ አድርገን ብንጀምር በጣም ነው የሚያዋጣት። ያንን በቃ እዛ ቢዝነስ ውስጥ መጠጥ የሚወደው አካባቢ እንግባ እና ይህንን በቃ በደንብ ገንዘብ እናገኝበት ነው የሚል ሀሳብ ከጓደኞቼ ጋር መጣና አረንቻታ ኮክቴልስ የሚባል ካምፓኒ ሰራን እና ይሄኛውም ልክ እንደ አምኒጋ አይነት ነገር ነው ከጓደኛዬ ጋር። እንደውም ያንን የካሜራ ገጠማውን ስጀምር ከነበረው ጓደኛ አንዱ ጋር ከዛ ደግሞ ሌላኛው ጓደኛ አድርጌ ሶስታችን ሆነ አንድ ላይ ጀመርን ማለት ነው። አረንቻታ ኮክቴልስ አሪፍ ሄደ። ባሮች ላይ ያስገባን። በዛ ጊዜ ኢንስታግራም ላይ ከነበራችሁ ምናምን ኢቨንቶች ላይ ምናምን የምትሄዱ ከነበረ ስለ አረንቻታ ሰምታችሁ ሊሆን ይችላል እና በጣም ከባድ ስማ አረንቻታ በቃ በደንብ መታወቅ ጀመረ፣ ሰው ማወቅ ጀመረ። በጣም አሪፍ እየሄደልኝ መጣ። ከዛ አሁን 2023 ላይ በቃ ጥሩ እየሄድኩ ስለነበረ ብዙም መጠየቅ አልፈለግኩኝም ስለዚህ ነገር ምናምን። ግን ቴክስት ያደርግልኝ ምናምን አወራዋለሁ ያንን ልጅ አሳይለም የሞከረ ያለው ልጅ ማለት ነው። ከዛ እንዴት ነው ዲግሪን አገኘ ወይ ምናምን እንዴት እየሄደልህ ነው ምናምን። ቀጣይ ዓመት ደግሞ ፌብሩዋሪ 4 2023 ነው ደግሞ የኛው። ኦ ማይ ጋድ አንተ አፈታም እንዴ በቃ ላይክ ህይወትን አታስተካክልም እዚህ ኢየሱስ what about your plans? ለምን እዚህ አፕላይ አታረግም? ጌው ነው ምናምን አልኩት። ከዛ እኔ በጣም ብዙ አድና ያለብኝ አልኩት ማለት ነው። ምክንያቱም እንዳልኳችሁ ቅድም 2021 ጀምሮ የተሰበሰበው አዲስ አቋርጥ በጣም ብዙ ጊዜ ከማቋረጥ የተነሳ ትምህርት ቤቱ እንዴት በሄድኩኝ ቁጥር እንዴት እንደሚቀበለኝ አላውቅም። ምክንያቱም በጣም ብዙ ጊዜ አድ ኮርሶች ነበሩብኝ። በጣም ብዙ ጊዜ ፌል አደረግ ነበር። ምክንያቱም ትምህርቱን በስነስርዓት አልያዝኩትም። ስራዎቹን ፌል እያደረጉብኝ የነበረው በስነስርዓት እያያዝኳቸው አልነበረም። ይሄ በዛ ሰዓት እኔ በቃ ሲስተሙ በሙሉ ከኔ ተቃራኒ የሚሰራው ሰዎች እንዳይሳካልኝ ይፈልጋሉ እና የሚል ማይንድሴት ነበር የነበረኝ። ግን አሁን ላይ ሆኜ ሳስበው የነበረው ነገር የኔ ድክመት ነው። ምክንያቱም በስነስርዓት የሆነን ነገር ይዤ ጠንክሬ ምናምን አልሰራበትም። የሆነ ጀምረዋለሁ አቆመዋለሁ እና ያ መጀመራቸው እንዳይሳኩልኝ እያደረገ ነበር። ከዛ ከሱ ጋር ተመልሼ ሳወራ ምናምን በቃ አይ እንዴ ለምንድን ነው ተሳስተህ ቅሊንጦ የምትገባው? በእናትህ ይፈልክ መስሎኝ ነበር እንዴት ነው ሲለኝ ኧረ እኔ አልፋቤት ሳይሆን አልፋቤት ነኝ ማለት ትንሽ I don't know man, convince them I'm gay when I'm not stuff እስኪ ሆነ ነው man convincing them I'm alphabet when I'm not is risky ነው። አልፋቤት አትበለው፣ ጥራው፣ አትፍራው። ቀሚሱን ለመልበስ ካልፈራ ኧረ በስመ አብ። Plus I started a drink business with my friends here called Aranchata and that's going good. ከዛ ግን ፕሮሰስ እንዴት ይሻላል? እኔም እኮ አልፋቤት ሆኜ አይደለም ቤኒ ምናምን አለኝ ማለት ነው። ግን
you have to think about the opportunities this opens for you ምናምን አለኝ። ከዛ ግን ስክሪንሾቶቹን እንኳን መያዜ በጣም አንኮምፎርታብል ያደርገኛል፣ በጣም ይደብረኛል፣ ይጨንቀኛልና አይደለም እዛ ጋር መጥቼ እዛ ጋር ያሉት የኢሚግሬሽን ሰዎችን እኔ አልፋቤት ነኝ እመኑኝ በጣም በአልፋቤትነት ሰዎች እንዲማም ቢማሳመርቱ እኔ ጋር ራሱ ያስኩት ነገር ራሱ ይጨንቀኛል ምናምን አልኩት። እሱም ራሱ ያለበትን ሲቹዌሽን ከዛ ነገረኝ ማለት ምን ያክል እንትን ላይ ምን ያክል ጭንቀት ላይ እንደነበረ ከእናቱ ጋር ሲያወራ እዚህ ጋር አሚን አይገተት እኔ እማስደውል አንዳንዴ ግራ ይገባኛል ምን ነገር እና በዛ ሰዓት ምንድነው ያሰብኩት ለካ ቤተሰቦቼንም ዋሻለው እዛ ያሉትንም ሰዎች ዋሻለው ሁለቱ ውሸት ውስጥ ተጣብቄ ነው የምኖረው እና በጣም ከባድ ነው ግን እና አላዋንስ ይሰጡኛል ምናምን እንዲህ ነው በቃ አሳስቀው የምትገባው እኮ ኧረ በጣም ትንሽ እየሰራሁኝ ነው ምናምን አለኝና ጥሩ ነገር ነግሮኝ መጥፎም ነገር ነግሮ በቃ ምስቅልቅል ያለ ማይንድሴት ውስጥ ነኝ ያለሁትና በጣም እዚህ ጋር ግራ የሚገባ ነገር ሳደርግ እንደነበረ የሚያሳየው አንዱ ነገር እነዛን ቮይስ ሜሴጆች፣ ስክሪንሾቶች፣ ቴክስቶች ምናምን ገብታችሁ ብታዩቸው እና 2021 እና 2022 ላይ የሆነ ነገር ላለው 2023 ላይ ሌላ የተለየ ነገር አለው። በጣም 3-4 የተለያዩ ስቶሪዎችን ለመስራት ነው የሞከርኩት። ምክንያቱም አንዱን አውርቼ ከጨረስኩ በኋላ ያንን ነገር መልሼ ማግኘት ይከብደኛል፣ ወይ ደግሞ ያንን ስቶሪ መገጣጠም ይከብደኛል። ዝም ብሎ የአፍ ምንድን ነው የሚባለው መዘባረቅ ስለሆነ አክቹዋሊ የሚያሳምን ነገር አለም እያወራሁ ነበር። ኦኬ ይሄኛው አይሆንም ደግሞ እስቲ በዚህኛው አንግል ልሞክርና ያኛው አንግል ሞክራለሁና ትንሽ ግራ መጋባት ውስጥ ገብቼ ነበር። ከዛ ግን አረንቻታ የሚባለው እንትን አሪፍ እየሄደ ነው ምናምን ስለዚህ ይሄ ነገር ቢቀርብኝስ የሚል ነገር መጣብኝና በዛ ጊዜ ኧረ ቢቀርብ ይሻል ነበረ። በኢየሱስም እንዲህ ገሃድ እስከምትወጣ ድረስ እንደዛ ሆነ። ኧረ በስመ አብ ዴት ያደረኩ የነበረችው ልጅ ተጀበረች ምናምን በቃ ደስተኛም ነበርኩኝ። ድሪንክ ካምፓኒ አሪፍ እየሄደ ሁሉም ነገር ሲጨማመርብኝ እንደመተው አደረግኩኝ። ከዛ ዴት ሳላጋት ከነበረችው ልጅ ጋር ተጣላን፣ ብሬክአፕ አደረግን። ከዛ በኋላ ድሪንክ ካምፓኒው ብሬክአፕ ካደረግን ከ2-3 ወር በኋላ ሙሉ ለሙሉ ፌል አደረገ ስላችሁ በቃ ይሄ ጃንዋሪ አካባቢ ላይ ከሁለቱም ጋር ተጣላን። ቢዝነሱ ፌል አደረገ። በዛ ሰዓት ላይ በቃ እዚህ ሀገር ሁሉም ነገር አይሳካም በቃ ሲያስጠላ ምናምን እያልኩን እያሰብኩ ያሉት የኔ ራሴ ድክመት አልታየኝም። በእርግጥ ማለት ጥፋቶችን ደግሞ ማመን አለብኝ። ምክንያቱም እነሱ ብቻ እንዳጠፉ እነሱ ብቻ ስህተት እንዳደረጉና አድርጌ ነበር ማስበው። ግን ጓደኞች ያጠፉትም እነሱ ካጠፉት ሁሉ በላይ እኔ አጥፍቼ ሊሆን ይችላል በዛ ሰዓት። ግን እኔ ታየኝ እነሱ በጣም እንዳጠፉና እኔ በጣም ትክክል እንደነበርኩ። ግን እዚህ ሀገር ያለው ሲስተምና ኢትዮጵያ ውስጥ ያለው ሲስተምና አካባቢ ኢንቫይሮንመንቴ በጣም ያልተመቸና የማይሆን እንደሆነ እንጂ እኔ ችግር ኖሮብኝ እንደሆነ አልነበረም የማስበው። ስለዚህ ያንን ነገር ለምን ተመልሼ ማድረግ አልሞክርም አልኩኝ። ያንን ነገር 2024 ላይ 2024 መጀመሪያ አካባቢ ማለት ነው፣ ልክ አረንቻታ እንደፈረሰ አካባቢ ማለት ነው። ከዛ በኋላ ተመልሼ ጠየቁት እንዴት ነው ምናምን ስለው ገና አልጨረስኩኝም ፕሮሰስ እኮ ገና አሁንም እየሄደ ነው ይለኛል። አንዴ I thought you're almost done እኮ እንዴት ምናምን ነገር አልኩት። ኧረ ማን they wanted to ask me more questions they're strict nowadays አለ። እንግዲህ በሆነ መንገድ ፌል አድርጎበታል። ለእኔም አልነገረኝም እስከ መጨረሻ እስካወራንበት ጊዜ ድረስ። ግን ፌል አድርጎበት ድጋሚ እየሞከረ ነበር። በቃ ጠበቃ ነበረው ምናምን ግን እንደዛ መሆን አልተሳካለትም እና ስትሪክት ሆነዋል እኮ ያኔ በጣም ቀላል ነበር ምናምን ሲለኝ ወይኔ ያልኩኝ እዚህ ጋር በቃ በጣም ራሴን በጣም እንትን እንዳደረኩኝ እንደጎዳሁኝ ያኔ የተሰጠኝ አጋጣሚ እንዳልተጠቀምኩበት ያኔ ተጠቅሜ ሄጄ ቢሆን ኖሮ እዛ የአሳይለም እንትን ምናምን ሞካክሬ ቢሆን ኖሮ እኮ አሁን እዚህ ቦታ ላይ አልወድቅም ነበር። ምክንያቱም ተጠቅሜ ቃላቶቹ ራሱ የጀመርኩት ቢዝነስ አልተሳካም። ትምህርቴም ያው በቃ ገደል ገብቷል። ጓደኞቼ ጋርም ተጣልቻለሁ፣ ከግርፍሬንዴ ጋር ተጣልቻለሁ። ስለዚህ እዚህ ሁሉ ቀርቶብኝ እኮ እዛ ብሄድ ኖሮ ይሳካ ነበር። አሁን ግን በጣም ብዙ ነገር አሰብኩኝ በቃ በዛ ሰዓት እና እሺ ምንድን ነው የሚጠይቁት አልኩኝ። በቃ ዞሮ ወደኋላ መመለስበት ምንም ነገር የለም። ትምህርቴን መቀጠል አልፈለግኩኝም። እንዳልኳችሁ ሪሌሽንሽፕ ፌል አድርጓል፣ ቢዝነስ ፌል አድርጓል። ከጓደኞቼ ጋር ተጣልቻለሁ። ምንም በቃ ተስፋ እንደሌለኝ ነው የማውቀው። ስለዚህ ምንድነው የሚጠይቁት? የፈለጉትን ይጠይቁ። በቃ አሁን አሰባስባለሁ ብዬ ወሰንኩ። ምን ነገር የሆነ ማሳየት ያለብኝም ፎቶ ቢሆን የሆነ ነገር አድርጌም ቢሆን ምናምን በቃ ሁሉን ነገር ማድረግ ፈልጋለሁ ምናምን አልኩኝ። ከዛ አይ በጣም ብዙ ፕሩፍ ማሳየት አለብክ ምናምን ነገር አለኝ ማለት ነው። በቃ አክቹዋሊ በቃ አልፋቤት እንደሆንክ የሚያሳምን ነገር ማሳየት አለብክ። ምን አይነት
ቆይ አሁን እያልከን ያለው ያ ቀሚስ ያ ቴክስት ምናምን ነገር ፌክ ስታሰባስብ ነው እንጂ ሪል አይደለም ነው? አንተ እንደዛ ሆነ አይደለም? በጣም ብዙ ሰዎች ዋሽተው ተይዘዋል። አልፋቤት ነን ብለው አልፋቤት ሳይሆኑ ተይዘው ኢቭን ወደ ሀገራቸው ተዋርዶ የተመለሱ አሉና ስቲል ይሄ ነገር እያስፈራኝ ነው። ግን በቃ በጣም መሞከር ፈለኩኝ። ምንም ቢሆን በቃ ልሞክር ነው። ከዛ ግን ውስጥ በጣም የሆነ ደስ የማይል ነገር እየተሰማኝ ስለነበረ አሁን ይህንን ነገር መጨረሻ ላይ ያወጣው ሰው ጋር ምናምን አወራ ነበረ፣ ፎቶ ልክላት ነበር ምናምን እና እስቲ እንዴት ነው ምናምን በዚህ አንድም ማን እንደሆነ ያወቅኩበት ይሄን ያደረገውን ያወቅኩበት ዋና ምክንያት የፎቶ ምክንያት ነው። ያንን ፎቶ የላኩት ለዛ ሰው ብቻ ስለሆነ ማለት ነውና በቃ ራሴንም ለማሳመን በቃ ይሄኛው አሳማኝ ምክንያት ነው ይሄኛው እንደዚህ ነው በሚል ውስጤ ያንን እየፈለግኩኝ ስለነበረ በጣም በቃ ደግሞ ከዛ ሰው ውጪ ይሄንን ነገር ልነግረው የምችል ሚስጥሩን ላወራለት የምችለው ሰው ስለሌለ ነው ከዛ ሰው ጋር ያወራሁት። ከዛ ያን ሁሉ ሰበሰብኩኝ፣ ያን ሁሉ አደረግኩኝ። ከዛ ግን አሁንም ውስጤ ላይ የሆነ በቃ ምንም ለመቀበል ይከብደኝ ነበረ። በዛ ላይ ይሄንን አሁን ማሳያችሁን አርቲክል አየሁኝ። ኡጋንዳዊ የሆነ ሰውዬ አውሮፓ ውስጥ አልፋቤት ነኝ ብሎ የሞከረ እንዳልሆነ ተይዞ ወደ ሀገሩ የተመለሰበት ምናምን እና በጣም ያስፈራኝ ጀመረ ይሄ ነገር። በጣም በጎቹ ትዝ ይሏቸዋል ቲክቶክ ላይ ብራውስታል በግነን ብትሄዱት ኃይለኛ ሪስክ አለው የመያዝ የመባረር የመዋረድ በጣም ኃይለኛ ሪስክ አለው። በዛ ላይ ኃጢአት ነው። በዛ ላይ በጣም የሚያስጠላ አሰቃቂ አስጸያፊ ነገር ነኝ ብዬ ትልቅ ኃጢአት የሆነ ነገር ነኝ ብዬ እዚህ ጋር ያልሆንኩትን ሰዎችን ለማሳመን እየሞከርኩኝ ነው። እሱ ሁሉ ነገር ተደራረበብኝ። ከዛ በቃ አሁንም ቢሆን በቃ ልሞክር፣ በቃ ብዙ ነገሮችን መሞክር። ምንድን ነው የምትሞክረው? ቅድም እንዳልኳችሁ የካሜራ ገጠማዎችን ኔትወርኮች ምናምን ሰርቻለሁ እና እስኪ እዛ ላይ ትንሽ እውቀት ልጨምርበት ብዬ ኔትወርኪንግ የሲስኮ ሰርቲፊኬቶችን አገኘው። ኩበር አድሚን የሚባላል እሱን 3-4 በቃ በደንብ በዚህ ሰዓት በቃ አማራጭ እንደሌለኝ ሆኜ መስራት ጀመርኩኝ። የተወሰነ እነዛ ማግኘት ጀመርኩኝና ትንሽ ተደላደልኩኝ። ያ ነገር እንዳለ እንደተቀመጠ ነበረ። ግን መልሼ አወራሁት ያንን ልጅ እና እዚህ ጋር ሳወራው ለምንድን ነው የምታወራው? ሰርቲፊኬቱን እንዳገኘ ግሪን ካርዱ እንዳገኘ ይነግረኛል። ከዛ ግን ደስተኛ አይደለም። በጣም ደስተኛ ያለ ሳስበው ራሱ በአሳይለም ሂደህ ጌ ነኝ ብለህ ኢቨን ይሄ አሳይለም ውስጥ ሲከቷላ ይሄ ውጭ ስትሄድ ያስቀምጠዋል የሆነ ክፍል ውስጥ ከሌሎች ሰው አንድ ላይ ነው ክፍልህ የሚሆነው ምናምን ነገር ህይወትህን አመቻችተህ እስከምትወጣ ድረስና ክፍልህ ራሱ ከጌ ሰው ጋር ነው የሚሆነው። ዝም ብዬ ሳስበው ለምን ከጤነኛ ሰው ጋር ጌን ሰው የሚያስገባ አይመስለኝም። አስበው አንተም ወንዱ ነህ እሱም ወንዱ ነው። ከዛ ያኛው ወንድ ጌ ነው ካስ ያስቀምጡ እዛ ክፍል ውስጥ እንዴት እንደሚጨንቅ አስበው። አይ ቲንክ ለፕራይቬሲ ምናምን ተብሎ አንተ ጌ ሆንክ አንተም ጌ ሆንክ ከጌ ጋር ነው የሚያስቀምጡ። እሱንም ችሎ ማለት ነው። አሁን ግራ አጋባኝ። ምክንያቱም በቃ አሁን እኮ ውሸት ላይ መኖር የለበትም ከዚህ በኋላ ምንም የሚያሳስበው ነገር የለም። በቃ ለምን ደስተኛ እንዳልሆነ ለምን እንደደበረው ግራ ገባኝ። ግን ለካ ኢቭን ተሳክቶም ጉዳዩ ያን ሁሉ ዓመት ፈጅቶበት ወደ 5 ዓመት ነው የፈጀበት። እሱ 2020 ላይ ይሁን 2019 ላይ ሄደውና ወደ 5 ዓመት ፈጅቶበት እንትኑ አግኝቶ አሳይለሙን ተቀብሎት በቃ ደስተኛ ይሆናል ብዬ በጠበቅኩበት ሰዓት ደስተኛ ሳይሆን ቀረ። ለካ ይሄ ነገር ቢሳካ ላይ ሊሆን አይችልም። የሚያስቀምጡን ቦታ ብቻ አስበው ከጌ ጋር ተሰብስበ ቁጭ ስትል እንኳን ደስተኛ አያደርገኝም ነበር ወደሚል ድምዳሜ ገባሁና በቃ ውስጤ በቃ አይ ይሄ ነገር ይቅር፣ በቃ ሙሉ ለሙሉ ይሄ ነገር እርግፍ አድርጌ ልተው። ምክንያቱም እዚህ ጋር በቃ ሚልክሊን ቴክስቶች በቃ ህይወቱን መጥላት ራሱን መጥላት ቤተክርስቲያን ራሱ መሄድ አቆምኩኝ ምናምን ሰዎች ጋር መገናኘት አልፈልግም። ጓደኛ እንዴት ትሄዳለህ? የሆነ ነገር ሆኗል ማለት ነው። ያሳዝነኛል። አሁን ድረስ ሳስበው ልጁ ያለበት ሁኔታ ምናልባት አሁን የተሻለ ሁኔታ ላይ ሆኖ ሊሆን ይችላል፣ ግን በጣም ያሳዝናል። የነበረ ምን ያህል ትሄዳለህ ነው ነገሩ። እዚህ ሁኔታ ውስጥ መግባት አልፈልግም። ቢሳካልኝ እንኳን እንደማይሳካልኝ ገባኝ። ከዛ በቃ ይህን ነገር ሙሉ ለሙሉ በቃ እርግፍ አድርጌ ተውኩት። በቃ ማለት እንዴ ለምን አይቀርም የፈለገ ነገር ይምጣ ለምን አይቀርም። አሁን የተወሰነ ፍሪላንስ ስራዎችን መስራት ጀምሬያለሁ። 2025 ሆኗል። በቃ ይሄን ነገር
ብተውና የራሴን ነገር ብቻ ቲክቶክ ላይ እየሰራ ነው የሆነ የዲኤስቲቪ ትልቅ ሾው ላይ ደግሞ ካስት ተደርጎ ገባሁ ምናምን እና በቃ ህይወቴ ደህና አቅጣጫ እንዳያዘልኝ ምናምን ማርያም ይሄ ልጅ እኮ ይሄ ታሪክ እውነት ከሆነ እኮ ዲኤስቲቪ ላይ ልክ ፊልም እየሰራ ነው ያለው። ቲክቶክ ላይ አሪፍ እንቅስቃሴ ያለው ላይቭ ይገባል። ፍሪላንስ የምታስታውሱ ከሆነ እንትን ይል ነበረ እኔ በወሩ በሳምንቱ ውስጥ 19000 ብር እንዴት እንደሰራው ምናምን አይን ነገር 20000 ብር እንዴት እንደሰራው 30000 ብር እንዴት እንደሰራው እያለ በመሃል እንደዚህ አይነት ነገር ይለቅ ነበረ። ያ በማይሆን መንገድ አንደኛ አሁን እዚህ ጋር በጣም ቅዱስ ሆኜ ሃይማኖታዊ ሆኜ ምናምን እምነቴ ምናምን አልላችሁ አይደል ግን ምክንያቱም በዛ ሰዓት እንደሱ አይነት አልነበረም ማስተሳሰቤ። ግን በቃ እግዚአብሔር የማይወደውንም ነገር በሃይማኖትም በማህበረሰብ በሀገሪም ላይ ባደኩበትም ሁኔታ የማይሆን የማልቀበለው ማንም ሊቀበለው የማይችል ሊያደርገው የማይችል ነገር ማድረግ ማሰቤ ምን ያክል ክስተት እንደሆነ ገባኝና እነዛን ስክሪንሾቶች እነዛን ቮይስ ሜሴጆች ሁሉ ነገሮች በቃ እንዳልነበሩ እንደሌሉ አድርጌ መርሳት ሞከርኩኝ። በጣም ረጅም ጊዜ የፈጀ ቀረጻ ነበር ያደረግነው። 6 ወር በላይ የፈጀ ቀረጻ። ትሬለሩን አይታችሁት ሊሆን ይችላል። ፍሪላንስ ስራዬን በጣም አሪፍ እየሄደ ቴሌግራም ላይ ግሩፕ ከፍቼ አይ ቲንክ 130-140 ሰዎች የነበሩበት ግሩፕ ነበረ። ስራዎችን እየሰራን በኔትወርኪንግ ላይ በተለያዩ ነገሮች ላይ ምናምን ስራ ሲመጡ እነዛን ስራዎች እንደ ፕሮጀክት ማናጀር ሆኜ ምናምን እየሰራኝ በቃ የአክቹዋል በቃ የተሳካ የሆነ ትንሽ ወደፊት ሊሄድ የሚችል ስራ ነው እየሰራሁ ነበር። መዋሸት አልተጠበቅብኝም። ያልሆንኩትን ነገር ነኝ ማለት አልተጠበቅብኝም። በጣም የሚያስጠላውን አልፋቤት ነኝ ብዬ ማውራት አልተጠበቅብኝም። ህይወቴ በዚሁ መስራት ይችላል ለካ የሚለው ነገር እዚህ ጋር መጣልኝና በቃ ያንን ታሪክ ያንን ስቶሪ ሙሉ ለሙሉ እርግፍ አድርጌ ተውኩት እዚህ ጋር ማለት ነው። ከዛ በኋላ በቃ ይሄ እንትኖቹን ሰርቼ ምናምን ፊልሙ ሊወጣ አካባቢ ነው ልክ የመጀመሪያ ኤፒሶድ ሊወጣ አካባቢ ነው ይሄ ሰው እነዚህ ነገሮች ሪኮርድ አድርጎ ፖስት ያደረገውና ልክ ኦልሬዲ ከዛ ሰው ጋር ተጣልተናል ያወራን አልነበረም ምናምን ግን ሎጊን ሲደረግ ስልኬ ላይ ቱ ፋክተር ኦተንቲኬሽን አለው ስልኬ መቼም ከየትም መጥቶ ሊሆን አይችልም። ቱ ፋክተር ኦተንቲኬሽን ያለው ስልክ ያለው ሰው ካልሆነ የኔን ስልክ እዚህ ኦተንቲኬሽን ነበረው ዝም ብሎ መግባት አይችልም ኢንስታግራም ላይ እንደምታውቁት እና አገባኝ ምን እንደተፈጠረ። ግን አሁን እዚህ ጋር አንደኛ ነገር ልታስቡትና ልትገምቱት የምችሉት ሰው አይደለም። እኔም መጀመሪያ ላይ ላምኑ አልቻልኩኝም። አሁን እናንተ እንትና ነው ብላችሁ የምታስቡትም ሰው አይደለም። እዚህ ጋር ልነግራችሁ ፈልገው ስለዚህ ማንንም እዚህ ውስጥ አስገብታችሁ እንትና ነው ወይ ምናምን ባትሉ ደስ ይለኛል። ግን እኔ ያንን ሰው አሁን እዚህ ጋር መክሰስም አልፈልግም፣ ወንጀል አልፈልግም እንዲያደረጉኝ እንዲሆን። ምክንያቱም ፖስት መደረጉ ሶሻል ሚዲያ ላይ መውጣቱ ምናምን ትክክል ነው ብዬ አላስብም። እኔ እንኳን አሁን ቃሉን ለመጠቀም ራሱ የሚጨንቀኝን ነገር ስክሪን ሪኮርድ አድርገው ስታረገው ያልጨነቀ ስትለው ለምንድን ነው የሚጨንቅህ? ኧረ እንዲህ የማያስኬድ ነገር እኮ ነው። ቀሚስ እስከ መልበስ ድረስ ከደረስክ እኮ ብሮ መጨነቅ ተናገረው። አልፋቤት ምናምን ለምን ትለዋል? አክቹሊ ያስጨንቅሃል፣ ግን ስታረገው ተጨነቅ። ቲክቶክ ላይ ፖስት መደረጉ ጥሩ አልነበረም። ያም ቢሆን የሆነው ነገር ሆኗል፣ መቀየር አይቻልም። እኔ አሁን እዚህ ጋር መጥቼ የኔን ቅዱስነትና እንትን ልሰብካችሁ አይደለም የመጣሁት። ስለዚህ ምንም እዚህ ጋር ሊባል የሚችል ነገር የለም በዛ ጉዳይ። ያንን ሰው እኔ ማንም ትልቅ ቦታ ላይ ተቀምጬ የተሻለ ሰው ሆኜ ወደታች ያንን ሰው ማየት አልፈልግም። ምክንያቱም ስላልሆንኩኝ እዛ ቦታ ላይ ምናልባት እንደውም ያ ሰው እኔን ወደታች ሊያየኝ የሚችልበት ሁኔታ ላይ ሊሆን ይችላል ያለው ስለማላቅ ማለት ነው። ሌላችሁ ግን የምፈልገው ነገር እንደዚህ አይነት ነገር ልትሞክሩ በዚህ በአልፋቤት ጉዳይም ላይሆን ይችላል። በተለያየ በውሸት አንሞክርም። ወፍ ማንም አይሞክርም። አትምከር። አሳይለም ለማግኘት ውጭ ወጣችሁ ተሳክቶልኝ ይኖራል ብላችሁ የምታስቡ ከሆነ አይሳካላችሁም። በተለይ ይሄኛው ነገር በጣም የሚያስጸይፍ ከባድ ኃጢአት ስለሆነ በጣም የሚሰቀጥጥ ነገር ስለሆነ በተአምር አይሳካላችሁም። ተሳክቶላችሁ እንኳን ሄዳችሁ እንኳን እንደዛ ልጅ ግን ካራችሁ እንድትቀበሉ ልክ እንደሱ ህይወታችሁን የምትጠሉት ራሳችሁ እንድትጠሉ ነው የሚሆነው። እንዳትሞክሩት። በጣም ለመሞከር የሚያስቡ ሌሎች ሰዎች እንዳሉ ስለማቅ ማለት ነው። እየሞከራችሁም ከሆነ አቁሙ፣ ይቅርባችሁ፣ ርግፍ አድርጋችሁ ታውቁትና በቃ የሚያስጠላው የሚደብራችሁ ያልተሳካ የሚመስላችሁ ህይወታችሁ ይሻላችኋል ከዚህኛው ነገር ማለት ነው። ግን በቃ እኔ አሁን የሁሉ ነገር ከተፈጠረም በኋላ
ከኢትዮጵያ ከወጣሁኝ በኋላ አሁን እዚህ መጥቼም ኔትወርክ ኢንጂነር ሆኜ ምናምን ስራ ከጀመርኩ በኋላ ዞሮ ዞሮ ያንን ነገር መጠቀም እችል ነበር። አሁን እስካወራላችሁ ድረስ ስለዚህ ነገር የሚያቅሰው አልነበረም ከዛ ሰው ውጭ። ያንን ሰው ስላመንኩትና ምንም ያደርገኛል ብዬ መቼም የሚጎዳ ነገር ያደርጋል ብዬ ስላልጠበቅኩ ነው እንጂ ለማንም አላወራሁትም። በጣም የቅርብ ሰው ነው ብዬ ስላሰብኩኝ ነው እንጂ ግን አሁንም ቁጭ ብዬ ሳስበውና እንትን ስል ለመሞከር ራሱ ይደብረኛል። ቲክቶክ ላይ የወጡት ነገሮች፣ የተባልኩት ነገሮች፣ የመጣብኝ ስድብ፣ እንገልሃለን፣ እንዲህ እናደርጋለን ምናምን የሚሉት ነገሮች ለእኔ አሁን ያለሁበት ቦታ ላይ አሳይለም ለማግኘት በጣም በቂ ነው። ግን ያንን ነገር እርግፍ አድርጌ ትቼ አሁንም ቢያስከለክለኝም ቪዛ ቢያስነጥቀኝም ምንም የማይመስለኝ ለዛ ነው። እውነቱን እየኖርኩኝ ብነጠቅም ኢትዮጵያም ተመልሼ ብኖር ምንም አይመስለኝም። በቃ እውነት ተናግሬ ስለሆነ ማለት ነው። ኢትዮጵያን ተመልሼ ብኖር አሁን እዚህ ጋር ደርሼ አሁን ያለሁበት ቦታ ላይ ትናንት ከነበርኩት የተሻልኩ ሰው ነኝ ብዬ አስባለሁ። ያ ማለት ግን ዛሬ ላይ ያለሁት ሰው በጣም ቅዱስ ነኝ የተሻልኩኝ በጣም በቃ ሃይማኖታዊ እምነቴ ትልቅ ቦታ ያደረሰኝ ምናምን አልላችሁም። ምክንያቱም ስላልሆንኩኝ ገና በጣም ብዙ ይቀረኛል። ይሄኛው ተጋልጦ ውጭ ስለወጣና ሶሻል ሚዲያ ላይ ስለተሰራጨ እንጂ ሌሎች ብዙ ስህተቶች ይኖሩኛል። አንዳንድ ሰዎችም እኔን በጣም ያገኙኝ መስሏቸው ኃይለኛ ስህተት ያገኙብኝ መስሏቸው ይህንን እኮ ጠርጥረን ነበር እንዲህ በምትናገረው በምታወራው ቲክቶክ ላይ በነበረክ ምናምን በምትለው በአነጋገር በድምፅ ምናምን መጀመሪያ እኮ እኛ ጠርጥረን ገምተን የሚሉ ሰዎች አሉና ትክክል ናችሁ። ያ ነገር ትክክል አልነበረም። እኔ ቲክቶክ ላይ የነበረ አወራሬ ምናምን ተፈጥሮ የሆነው ቢሆን አሁንም እዚህ ጋር እንደዚህ ማወራበት ድምፅ እንደዛ ይሆን ነበር። ግን በቃ ኤንጌጅመንት ለማግኘት ቪው ለማግኘት ምናምን ብዬ አወራሬን ትንሽ ቀይሬ አነጋገሬን ምናምን ብዬ ምናምን አድርጌያለሁ። አይመስለኝም። እኔ አይመስለኝም። ኮምፕሊትሊ ስህተት ነው። ቀደም እንዳልኳችሁ ያኛው ነገር ፊት ለፊት ስለወጣ እንጂ ሌላ ብዙ ስህተቶችም አሉኝ። ግን ያ ማለት እኔ አልፋቤት ነኝ ማለት አይደለም። አያረጋግጥም መሆኔንም አይደለሁኝም። እንዴት ነው የማያረጋግጠው? እንዴት ነው የማያረጋግጠው? ስለ ኧረ ምን ብዬ እንደማስረዳው ራሱ አላውቅም። እንዴት ላይ ያረጋግጥ ይችላል? ብሮ ቀሚስ እኮ ነው የለበስከው። አንተን እኮ እንደው ለትንሽ ሰዓት ነው እንጂ ሌላም ፎቶ ቢኖር ሜካፕም ለብሰህ ይኖራል። አሩን ነው ነገር አያረጋግጥ። አንዳንድ ሰዎች ደግሞ አላችሁ ይህንን ተልካሻ የሆነ ምክንያት ተጠቅማችሁ በጣም የማይረባ እኔ ላይ በጣም ከባድ ነገር እንደያዛችሁ አድርጋችሁ የኔ ላይ የሆነ ነገር የያዛችሁ የመሰላችሁ ሰዎች ቀጥታ አሁን ለእናንተ ብቻ ነው የምናገረው፣ እንዳትሞክሩት። ምክንያቱም ስለማይሳካላችሁ የያዛችሁት ነገር እኔን የሚጎዳ አይደለም። እኔ ማንነታችሁን አውቃለሁ። ልትሞክሩት ያላችሁት ነገር ከባድ ወንጀል ነው። ሞክራችሁትን ካደረጋችሁት ደግሞ ማንነታችሁን ለሚመለከተው ሰው አሳል ኦኬ፣ ሌላም ተጨማሪ ነገር አለ ነው። ሌላም ኤክስትራ ነገር አለ ነው። ዋው ይሰጣሉ። ስለዚህ እረፉ፣ አቁሙ። ይህንን ማለት ፈልጋለሁ። ከዛ ውጭ ግን ብዙ ያላነሷቸው ያልተናገርኳቸው ያልገባሁባቸው ብዙ ነገሮች እንዳሉ ይገባኛል። እነዛን ነገሮች በጊዜ ሂደት ማውራትና መናገር ፈልጋለሁ። ጥያቄዎች ካሏችሁ፣ አስተያየት ካላችሁ፣ ስድብ ካላችሁ፣ ምክንያቱም ይሄ ነገር ኢቭን አልፋቤት ሆኝም እንኳን ባይሆን ያሳድባል፣ ያበሳጫል፣ ያስቆጣል። ምክንያቱም እናንተ ይሄን ሁኝም ባይሆን እኔ ያደረኩትን ነገር ወይ ነው ብሮሰድ ሁኝም ባይሆን ያሳድባል፣ ያበሳጫል፣ ያስቆጣል። ምክንያቱም እናንተ ይሄን እኔ ያደረኩትን ነገር ወይ ነው ላደርግ የሞከርኩትን ነገር እናንተ በፍጹም ልታደርጉት የማትችሉት ነገር ስለሆነ ለእናንተ ሊከብዳችሁ፣ ለእናንተ ሊያበሳጫችሁ፣ ሊያሳድባችሁ፣ ሊያስቆጣችሁ ይገባል። እዚህ ጋር ቁጭ ብዬ እኔ እግዚአብሔር ብቻ ነው ላይ ሊፈርድ የሚችለው እንዲህ ጋር ከንጃጅሚ እናንተ የምትናገሩኝ አችሉም አልላችሁ። ምክንያቱም እውነት ስላልሆነ ያ እውነት ማለት ነው። ምክንያቱም እናንተ ልታደርጉት የማትችሉት ነገር ነው። ያስፈርዳል። ልትፈርዱብኝም ልትሰድቡኝም መብታችሁ ነው። ስለዚህ ያላችሁን አስተያየትም ንገሩኝ። ያላችሁን ጥያቄዎችም ያልተቀበላችሁትም ማንም ያምነኛል ብዬ አይደለም የማወራው። ስለዚህ ያልተቀበላችሁትም ነገር ከሆነ መስማትም የማትፈልጉ ከሆነ ሁሉም ነገር መብታችሁ ነው። ግን አይ ቲንክ በጣም ካሰብኩት በላይ ጊዜ ይወስዷል ይሄ ነገር። እዚህ ላይ እናቋርጠውና ሌሎች ነገሮች ካሉ ደግሞ የሚጨምር ይሆናል። ግን ለዛሬ ሊበቃን ይመስለኛል። በጣም ከባድ ነው የዚህ ልጅ ግን ታሪክ ምን ተብሎ እንትን እንደሚባል ኧረ ለማመንም ያዳግታል።
ከባድ ነው። ለማንኛውም እዚህ ስላላችሁ እንትን እንዳለ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ።